ጤና ይስጥልኝ። ሰኔ 15 2018 ዓ.ም አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። በወሎ ቤት አማራ ቀጠና በቃሊም፣ በቀይ አፈር፣ በአስገዳይ፣ በጭራሮ አምባ፣ በቦሆሮናም በሳንቃ አካባቢዎች በከባድ መሳሪያ ሽፋን ታግዘው ለመንቀሳቀስ በሞክረው የአገዛዙ ሰራዊት ላይ በተቀናጀ መብረቃዊ ጥቃት የአገዛዙ ኃይል ተሽመድምዶ በትንትኑ መውጣቱ ታወቀ። በተጋድሎ በርካታ የጠላት ወታደሮች ሲደመሰሱ ከአርበኞቹ አፈሙዝ ነፍሳቸውን ለማዳን እግሬ አውጭኝ ሲፈረጥጡ ከነበሩ የጠላት ኃይሎች መካከል ገደል ገብተው የሞቱ ወታደሮች መኖራቸው ሲነገር፣ በርካታዎች ደግሞ የእውር ድንብራቸውን ሲሸሹ በወገን ቀጠና ዘው ብሎ ገብተው ጭዳ ሆነው መቅረታቸው ታውቋል። መረጃውን ታደምጡታላችሁ። በሌላኛው መረጃችን በወለጋ ቢዛሞ ቀጠና አንገር ጉትን ከተማ ዙሪያን ጨምሮ በአቤደንጎረ ወረዳ ቱሉ ጋና ከተማና ጊዳ አያና ወረዳ አካባቢዎች ንጹሃንን ለመጨፍጨፍ በተንቀሳቀሰው የአገዛዙ ሰራዊት ላይ በተወሰደ ተከታታይና የተቀናጀ መብረቃዊ የቆረጣ እርምጃም ፋኖ አንጸባራቂ ድል መቀዳጀቱ ታወቀ። በዚህ የፋኖ የማድረግ አቅምና ፍጹም ጀግንነት በታየበት የቆረጣ ተጋድሎ አንድ ኮማንደር፣ አንድ የጦር ኦፊሰር እንዲሁም አንድ የመቶ አለቃ የሚሊሻ ጠርናፊን ጨምሮ በርካታ የጠላት ወታደሮች ሙሉ በሙሉ የተደመሰሱ ሲሆን፣ በርካታ የጦር መሳሪያዎች፣ ልዩ ልዩ ወታደራዊ ቁሳቁሶች እንዲሁም ጠላት ንብረት ሲዘርፍበት የነበረም ክሬን ተሽከርካሪ ጭምር በጀግኖቹ የአይሻ ሰይድ ወንድሞች እጅ መግባቱ ተረጋግጧል። ታደምጡታላችሁ። በሌላኛው መረጃችን በምዕራብ አማራ ጎጃም ቀጠና በቡሬ ግንባር በተደረገ ተጋድሎ የወረዳው ሰላምና ደህንነት ኃላፊን ጨምሮ ከ15 በላይ የአድማ ብተና አባላት መገደላቸው ታወቀ። መነሻቸውን ከቡሬ ከተማና ከታዳጊዋ ቁጭ ከተማ እንዲሁም ከአለፋ አካባቢ አድርገው ንጹሃንን ለመጨፍጨፍና የአርሶ አደሩን ሀብት ንብረት ለመዝረፍ ጉልም ተብሎ ወደሚጠራው አካባቢ ለመግባት ሲገሰገሱ በነበሩም የጠላት ብልጽግና ተላላኪዎች ላይ ነው ከባድ እርምጃ የተወሰደው። ታደምጡታላችሁ። በተያያዘ በዚያው በምዕራብ አማራ ጎጃም ቀጠና በብራዳማ፣ አብስከን፣ በሰከላም፣ በአሽፋ አካባቢዎች ላይ በተደረገ ተጋድሎ በርካታ ያገዛዙ ወታደሮች ሲደመሰሱ 9 ክላሽንኮቭ መሳሪያ በፋኖ ቁጥጥር ስር መዋሉ ታወቀ። በዚህ አካባቢ ከባድ ጉዳት ለደረሰባቸው ወታደሮች እገዛ ለማድረግ መነሻቸውን ከቡሬና ከእንጅባራ እንዲሁም ከፍኖተ ሰላም አድርገው በተንቀሳቀሱ ተጨማሪ የጠላት ኃይሎች ላይ ዳግም በተሰነዘረ ጠንካራ የቆረጣ ማጥቃት በርካታ የጠላት ወታደሮች የተደመሰሱ ሲሆን ገዢ ቦታዎች በጀግኖች ቁጥጥር ስር ገብተዋል። ታደምጡታላችሁ። አድማጭ ተመልካቾቻችን እንደምን ዋላችሁ? ከጣቢያችን የዛሬ ሰኔ 15 2018 ዓ.ም ዕለታዊ የግንባር መረጃዎችንና ሌሎች የሀገር ውስጥና የውጭ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። በወሎ ቤት አማራ ቀጠና በቃሊም፣ በቀይ አፈር፣ በአስገዳይ፣ በጭራሮ አምባ፣ በቦሆሮና በሳንቃ አካባቢዎች በከባድ መሳሪያ ሽፋን ታግዘው ለመንቀሳቀስ በሞከረው የእብሪተኛው አገዛዝ ሰራዊት ላይ በተሰነዘረ የተቀናጀ መብረቃዊ ጥቃት በርካታ ወታደሮች ሲደመሰሱ፣ ቀሪው ኃይል ራሱን ለማዳን ሲሸሽ ገደል ገብቶ ማለቁ ተነግሯል። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 102ኛ ኮር 49ኛ ክፍለ ጦር የሁለተኛ ሬጅመንት አርበኞች በአገዛዙ ሰራዊት ላይ መብረቃዊ ጥቃት በመፈጸም ልዩ ድል አስመዝግበዋል። አርበኞቹ ትናንት ሰኔ 14 2018 ዓ.ም እስከ ምሽት በተለያዩ አቅጣጫዎች ተንቀሳቅሰው በነበረም የአገዛዙ ሰራዊት ላይ መብረቃዊ ጥቃት በመሰንዘር ተፍረክርከውና ተሽመድምዶ እንዲበታተን ማድረግ ችለዋል። የአምባገነኑ አብይ አህመድ አገዛዝ ወታደራዊ ኃይል በከባድ መሳሪያ ሽፋን ታግዘው ከጎብዬ ከተማ መነሻውን አድርጎ በቦሆሮ፣ በቃሊም፣ በቀይ አፈር፣ በአስገዳይና በጭራሮ አምባ እንቅስቃሴ ለማድረግ ሞክሮ የነበረ ቢሆንም የ49ኛ ክፍለ ጦር ሁለተኛ ሬጅመንት አርበኞች በሁሉም ግንባር የተቀናጀ ማጥቃት በማድረግ በርካታ የጠላት ኃይልን ደምስሰው በትንትኑን አውጥተውታል። ከአርበኞቹ አፈሙዝ ነፍሳቸው ለማዳን እግሬ አውጭኝ ሲፈረጥጡ ከነበሩ የጠላት ኃይሎች መካከል ገደል ገብተው የሞቱ ወታደሮች መኖራቸው ሲታወቅ፣ በርካቶች ደግሞ የእውር ድንብራቸውን ሲሸሹ በወገን ቀጠና ዘው ብሎ ገብተው
ጭዳ ሆነው ቀርተዋል። በመጨረሻም በቦሆሮና በቃሊም በነበረው ውጊያም 49ኛ ክፍለ ጦር ከ11ኛ ክፍለ ጦር ቃኞች ጋር በመቀናጀት የብሪተኛውን አገዛዝ ወታደር ሙትና ቁስለኛ በማድረግ አንጸባራቂ ድል አስመዝግበዋል። በምኒልክ ዕዝ የ102ኛ ኮር በቃሊም በቦሆሮ በሳንቃ ከተማና በሌሎች ሰፋፊ ቀጠናዎችን በመቆጣጠር የአገዛዙ ወታደርን መፈናፈኛ በማሳጣት የአማራን ሕዝብ ህልውና ለማረጋገጥ አያሌ ተጋድሎ እያደረገ ይገኛል። በሌላኛው መረጃችን በወለጋ ቢዛማው ቀጠና ከአንገርጉትን ከተማ ዙሪያን ጨምሮ በአቤ ደንጎሮ፣ ቱሉ ገና ከተማና ጊዳ አያና ወረዳ አካባቢዎች ንጹሃንን ለመጨፍጨፍ በተንቀሳቀሰው ያገዛዙ ሰራዊት ላይ በተወሰደም ተከታታይና የተቀናጀ መብረቃዊ እርምጃም የጥላት አመራሮችን ጨምሮ በርካታ ወታደሮችን በመደምሰስ ፋኖ አንጸባራቂ ድል ተቀዳጅተዋል። በአማራ ፋኖ ብሔራዊ ንቅናቄ ወለጋ ቤዛማንሻ ሰይድ ዕዝ ከጌጤ ግርማ መብረቅ ክፍለ ጦር፣ ከታፈረ አለሙ ሳትናው ክፍለ ጦር፣ ከአንገርጉትን ክፍለ ጦርና ከአበጀ ጥበቡ ነበልባል ክፍለ ጦር የተውጣጡ አርበኞች በወሰዱት እርምጃም የጥላትን ብልጽግና ኃይል አከርካሪ ሰብረው አንጸባራቂ ድል መቀዳጀታቸውን እዙ በህዝብ ግንኙነት መምሪያው በኩል ለመረብ ሚዲያ በላከው መረጃ አስታውቋል። በአንሻ ሰይድ ዕዝ የበጀ ጥበቡ ነበልባል ክፍለ ጦር አርበኞች ጉትን ከተማ ዙሪያ በፈጸሙት የቆረጣ ሽምቅ ጥቃት በርካታ ወታደሮችን ደምስሰው ድል ተቀዳጅተዋል። በምስራቅ ወለጋ ዞን መነሻውን ከአንገር ጉትን ከተማ አድርጎ ወደ ሊሙ ወረዳ ፊጢ በቆ በመግባት ንጹሃን ላይ ጭፍጨፋ ለመፈጸም ሲገሰግስ በነበረው የጥላት ጦር ላይ የደፈጣ ጥቃቱ ተፈጽመዋል። የበጀ ጥበቡ ነበልባል ክፍለ ጦር አርበኞች ከአንገር ጉትን ከተማ በቅርብ ርቀት ልዩ ስሙ መንደር 4 ላይ የጥላትን ጦር 2-3 ቦታ ላይ ቆራርጠው በወሰዱት እርምጃም አንድ ኮማንደር፣ አንድ ኦፊሰር፣ አንድ የመቶ አለቃ ማዕረግ ያለው የሚሊሻ ጠርናፊን ጨምሮ ከ15 በላይ ወታደሮችን ሲገድሉ በርካቶች ከከባድ እስከ ቀላል የቆሰሉ ሲሆን ቀሪው የጥላት ኃይል ሙትና ቁስለኛውን አዝረክርኮ ወደ አርቁምቢ መንደር 1 ተብሎ ወደሚጠራው አካባቢ መፈርጠጡን ነው እዙ ለመረብ ሚዲያ በላከው መረጃ አስታወቀው። በዚህ የፋኖ የማድረግ አቅምና ፍጹም ጀግንነት በታየበት የቆረጣ ማጥቃት ከተደመሰሱ የአገዛዙ ወታደሮች በተጨማሪ በርካታ የጦር መሳሪያዎችና ሌሎች ወታደራዊ ቁሳቁሶች በፋኖ ቁጥጥር ስር ውለዋል። ቀሪ የጠላት ንብረቶችም እንዲወድሙ መደረጋቸው ተረጋግጧል። በሌላ ግንባር በእዙ ስር ከጌጤ ግርማ መብረቅ ክፍለ ጦርና ከታፈረ አለሙ ሳትናው ክፍለ ጦር የተውጣጡ አርበኞች በቅንጅት በሆሮ ጉድሮ ወለጋ ዞን አቤ ደንጎሮ ወረዳ ቱሉ ጋና ከተማ በነበረ የጠላት ጦር ላይ ልዩ ጥበብ ተጠቅመው በወሰዱት እርምጃ በርካታ ወታደሮችን ደምስሰው አመርቂ ድል አስመዝግበዋል። አርበኞቹ በድሽቃና በብሬን ሽፋን ታግዘው በርካታ የጠላት የቆም ምሽጎችን ጭምር የሰበሩ ሲሆን የጠላት ጦርን አከርካሪ በመስበር በርካቶችን ደምስሰው ልዩ ልዩ የጦር መሳሪያዎችን ማርከው ታጥቀዋል። በተመሳሳይ በምስራቅ ወለጋ ዞን ጊዳ አያና ወረዳ ውስጥ ንጹሃንን በመጨፍጨፍ ላይ በነበረ የጥላት ኃይል ላይ በአይሻ ሰይድ ዕዝ ስር ጀብደኞቹ የአንገር ጉትን ክፍለ ጦር አርበኞች በወሰዱት እርምጃም በርካታ ጥላትን ደምስሰው ቀጠናውን መቆጣጠራቸው ታውቋል። በዚህ ተጋድሎ ሙትና ቁስለኛ ከተደረገው የጥላት ጦር በተጨማሪ አገዛዙ የአማራን ሀብት ንብረት እየዘረፈ በተሽከርካሪ ሲጭንበት የነበረው ክሬን በፋኖ መማረኩን የአይሻ ሰይድ ዕዝ ህዝብ ግንኙነት መምሪያ ለመረብ ሚዲያ በላከው መረጃ ገልጿል። ለዘመናት በስርዓታዊ የዘር ማጥፋት ዘመቻ ሲማቅቅ የኖረው የወለጋ ቢዛሙ አማራ ህዝብ በብልጽግናው አገዛዝ የተጋረጠበትን የህልውና አደጋ ለመመከት ተደራጅቶ ጥላቶቹ ላይ የእሳት መዓት እያወረደ ይገኛል። ራስን ከእልቂት የመታደግ ተፈጥሯዊ መብቱን ተጠቅሞ የተደራጀውና ብሶት የወለደው ጀግናው የአይሻ ሰይድ ዕዝ ሰራዊት ብርቱ የሆነ የጸረ ማጥቃት እርምጃ በመውሰድ የህዝቡን ህልውና ለመረጋገጥ የሚያደርገውን ተጋድሎ አጠናክሮ ቀጥሏል። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ምዕራብ አማራ ጎጃም ቀጠና መረጃዎቻችን እናልፋለን። በምዕራብ አማራ ጎጃም ቀጠና በቡሬ ግንባር በተደረገ ተጋድሎ የወረዳው ሰላምና ደህንነት ኃላፊን ጨምሮ ከ15 በላይ የአድማ ብተና አባላት መገደላቸው ታወቀ። የቡሬ ወረዳ የሚሊሻ ጠርናፊና ሰላምና ደህንነት ኃላፊን ጨምሮ ከ15 በላይ ወታደሮች በ77ኛ ክፍለ ጦር አርበኞች እርምጃ ተወስዶባቸዋል። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 109ኛ ኮር 77ኛ ክፍለ ጦር አርበኞች ከቡሬ ቁጭና ከአለፋ ተወጣጦ ጉልም ላይ ዘረፋ ለመፈጸም እንቅስቃሴ እያደረገ የነበረ ጦር ጉልም ተብሎ በሚጠራው አካባቢ ላይ እርምጃ ወስደውበታል። ጉልም ደጀን ላይ በተደረገው ለአስጨራሽ ተጋድሎም የቡሬ ወረዳ ሚሊሻ ጠርናፊና ሰላምና ደህንነት ኃላፊው ኮማንደር አዱኛውን ጨምሮ ከ15 በላይ አገዛዙ ወታደሮች ሲገደሉ ከ10 በላይ የሚሆኑት ደግሞ
መቁሰላቸው ታውቋል። 77ኛ ክፍለ ጦር አርበኞች ባደረጉት አስደማሚ ውጊያ የአገዛዙ ቅጥረኛ ስብስብ ኃይሎችን አከርካሪያቸውን በመምታት ጠላትን ጥቁር በማልበስ ለአማራ ሕዝብ የድል ዜና ማብሰር ችለዋል። በተያያዘ በዚያው በምዕራብ አማራ ጎጃም ቀጠና በብር አዳማ፣ አብስከን፣ በሰከላ፣ በአሽፋ አካባቢዎች ላይ በተደረገ ተጋድሎ በርካታ የአገዛዙ ወታደሮች ሲደመሰሱ 9 ክላሽንኮቭ መሳሪያ በፋኖ ቁጥጥር ስር መዋሉ ታወቀም። በዚሁ አካባቢ ከባድ ጉዳት ለደረሰባቸው ወታደሮች እገዛ ለማድረግ ከቡሬና እንጅባራ ከፍኖተ ሰላም ተወጣቶ ሲንቀሳቀስ የነበረው የአገዛዙ ኃይልም መንገድ ላይ ተቆርጦ ዳሽቆ ቀርቷል። አረመኔው የብልጽግና ስርዓት ጠባቂ መከላከያ ቡድን በ44ኛ ክፍለ ጦር አርበኞች በ3 ግንባሮች ጠንካራ ማጥቃት ተከፍቶበት ኪሳራን ከእግር ጥፍሩ እስከ ራስ ፀጉሩ ተከናንቧታል። በራፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 105ኛ ኮር 44ኛ ክፍለ ጦር አርበኞች በ102ኛ ኮር ከ33ኛ ክፍለ ጦር ከተውጣጡ አርበኞች ጋር በመቀናጀት በብር አዳማ አብስከን ላይ በወሰዱት እርምጃ በርካታ የጠላት ወታደሮችን ደምስሰው 9 ክላሽንኮቭ መሳሪያ በመማረክ አመርቂ ድል ተቀዳጅተዋል። ትናንት ሰኔ 14 2018 ዓ.ም እኩለ ቀን ገደማ ጀምሮ በሰከላ ወረዳ የተጀመረው ውጊያ አድማሱን አስፍቶ እስከ ምሽት በትሊሊ ወረዳ አሽፋ ላይ በፋኖ ድል አድራጊነት ተቋጭቷል። ከቡሬ ከእንጅባራ ከፍኖተ ሰላም መነሻውን አድርጎ ለገዛ በተንቀሳቀሰው ተጨማሪ የጠላት ጦር ላይ በ105ኛ ኮር የ44ኛ ክፍለ ጦር አርበኞች በወሰዱት የቆረጣና የሽምቅ እርምጃም በርካቶችን ደምስሰው ገዢ ቦታዎችን በመቆጣጠር ድል ተቀዳጅተዋል። አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። በአማራ ፋኖ ብሔራዊ ንቅናቄ አሳምነው ዕዝ አጼ ዘርዓ ያዕቆብ ኮር ነጎድጓድ ክፍለ ጦር የሕክምና ባለሙያዎችን ማስመረቁን አስታወቀም። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ ዘርዓ ያዕቆብ ኮር ነጎድጓድ ክፍለ ጦር ላለፉት ተከታታይ ወራት በንድፈ ሐሳብና በተግባር ያሰለጠናቸውን የሕክምና ባለሙያዎችን አስመርቋል። በምረቃ ስነ ስርዓቱ ላይ እንደተገለጸው ይህ ስልጠና በክፍለ ጦር ውስጥ ቀደም ሲል የነበረውን የሕክምና ባለሙያዎች እጥረት በእጅጉ ለመቅረፍ አስተዋጽኦ እንደሚያደርግም ተጠቁሟል። የምረቃ ስነ ስርዓቱን በንግግር የከፈቱት የነጎድጓድ ክፍለ ጦር ዋና መሪ አርበኛ ጌጤ የስልጠና ተቋሙ ፕሮፌሰር አስራት የሕክምና ቡድን ተብሎ መሰየሙን ገልጸው ስያሜው ታላቁን የሕክምና ሊቅ ፕሮፌሰር አስራት ወልደየስን ለማሰብና ለማክበር እንደሆነ አስረድተዋል። በተጨማሪም የፕሮፌሰር አስራት ወልደየስን የህይወት ታሪክ በአጭሩ በማቅረብ ለአማራ ህዝብ የከፈሉትን መስዋዕትነትና አስተዋጽኦ ለታዳሚዎች አብራርተዋል። በተለያዩ ፕሮግራሞች የታጀበው የምረቃ ስነ ስርዓቱ ላይ የተገኙት አርበኛ ሞጆ አዳና የክፍለ ጦሩ የፖለቲካ መምሪያ ኃላፊ፣ አርበኛ 10 አለቃ በቃሉ ማሞ የክፍለ ጦሩ የህዝብ አስተዳደር መምሪያ ኃላፊ እንዲሁም በአርበኛ አብርሃም ዳኛቸው የክፍለ ጦሩ ምክትል ወታደር አዛዥ ለተመራቂዎቹ እንኳን ደስ አላችሁ መልእክት በማስተላለፍ ስለ ምረቃው አስፈላጊነት ሀሳባቸውን አካፍለዋል። በተጨማሪም እንግዳ ተናጋሪ ሆነው የተገኙት ዶክተር አብደላ ድሪስ ለተመራቂዎቹ እንኳን ደስ አላችሁ መልእክት አስተላልፈው ፕሮፌሰር አስራት ወልደየስ ሐኪም፣ ፓይለት፣ የሰብአዊ መብት ተሟጋች እና ፖለቲከኛ እንደነበሩ ጠቅሰው ተመራቂዎቹ ሐኪሞችና ወታደሮች እንደመሆናቸው ከማንኛውም አድሏዊ አሰራር ነፃ ሆነው ሙያቸውን በስነ ምግባርና በህሊና እንዲያገለግሉ አሳስበዋል። እንዲሁም በአስቸጋሪ ሁኔታ ውስጥ ስልጠናውን ለሰጡ አርበኛ ሐኪም ፍቅረ ማርያም ታየ ምስጋናቸውን አቅርበዋል። በመጨረሻም የክፍለ ጦር ዋና ወታደራዊ አዛዥ አርበኛ መስፍን ኃይሉ የቀጣይ ስራ አቅጣጫዎችን በማስቀመጥ ለተመራቂዎቹ የምረቃ ሰርተፍኬት ተበርክቶ የምረቃ ፕሮግራሙ መጠናቀቁ ታውቋል። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የአሜሪካ መንግስት በህወሓት ኃይሎች ላይ የቪዛ እገዳ መጣሉን ተከትሎ የፖለቲካ ተንታኙ ጀዋር መሐመድ አስተያየቱን ሰጥቷል። የፖለቲካ ተንታኙ ጀዋር መሐመድ የዩናይትድ ስቴትስ መንግስት በህወሓት አመራሮችና በቤተሰቦቻቸው ላይ የጣለው የቪዛ ማዕቀብ በሰሜን ኢትዮጵያ ዳግም ጦርነት እንዳይቀሰቀስ ከማድረግ ይልቅ ወደ ጦርነት የሚያመራው መንገድ ይበልጥ ሊያፋጥነው እንደሚችልም አስጠንቅቋል። ጀዋር በኤክስ ገጹ ባሰፈረው ዝርዝር ትንታኔ እንዳብራራው በአሁኑ ወቅት ህወሓት መዋጋት ወይንም እጅ መስጠት የሚሉ ሁለት ምርጫዎች ከፊቱ ተደቅነዋል ብለዋል። የፌዴራል መንግስቱ በበጀት ቅነሳና ወደ ትግራይ በሚገቡ መሰረታዊ ቁሳቁሶች ላይ በጣለው ከባድ ገደብ እንዲሁም በፓርቲ ውስጥ በተፈጠረው ጥልቅ መከፋፈልና በህዝቡ ዘንድ እያደገ በመጣው ቅሬታ ምክንያት የህወሓት አመራሮች ከእጅ መስጠት ይልቅ ዳግም ጦርነት መክፈት የፖለቲካ ህልውናቸውን ለማስጠበቅ የተሻለ ዕድል እንደሚሰጣቸው ያመኑ ይመስላሉ ብሏል አቶ ጀዋር። በዚህ አይነት የህልውና ስጋት ውስጥ ላሉ አመራሮች የቪዛ ክልከላ ማድረግ ተምሳሌታዊ እንጂም ትርጉም ያለው ጫና እንደማይፈጥርና አመራሮቹ ለፖለቲካዊ ህልውናቸው ሲሉ የልጆቻቸውንና የቤተሰቦቻቸውን የጉዞ ዕድል መስዋዕት ከማድረግ ወደኋላ እንደማይሉ ሞግቷል።
ማዕቀቡ ህወሓት የዲፕሎማሲ መንገዶችን ሙሉ በሙሉ እንደተዘጋጉበት እንዲያስብ የሚያደርገውና የጦር ሜዳ ብቸኛ አማራጭ አድርጎ እንዲወስድ ሊገፋፋው እንደሚችልም አክሎ ገልጿል። ማዕቀቡ ሙሉ በሙሉ በህወሓት አመራሮች ላይ ብቻ ያነጣጠረ መሆኑን የነቀፉት ጃዋር የፌዴራል መንግስቱ ወደ ትግራይ እያደረገ ያለው ወታደራዊ ስምሪት እንዲሁም ከፍተኛ የጦር አዛዦችና ባለስልጣናት እያሰሙት ያለው የጦርነት ቅስቀሳ በአሜሪካ መንግስት እይታ ውስጥ አለመግባቱ ሚዛናዊ የጎደለው መሆኑን አንስቷል። የዋሽንግተን ውሳኔ የጠቅላይ ሚኒስትር አብይ አህመድን መንግስት ይበልጥ በድፍረትና በአግላይነት እንዲንቀሳቀስ የሚያበረታታ መሆኑንም አስገንዝበዋል። የፕሪቶሪያውን ውል ለማስፈጸም የሸሹት አሜሪካና ዓለም አቀፉ ማህበረሰብ አሁን ላይ ምንም አይነት ማበረታቻ ሳያቀርቡ በትንሽ ዱላ ብቻ ማስፈራራታቸው የዲፕሎማሲውን መንገድ እምነት አልባ እንዳደረገው ጠቁመዋል። አሜሪካ ለጣለችው ማዕቀብ ጠቅላይ ሚኒስትር አብይ አህመድ ለዶናልድ ትራምፕ ምን ቃል ገብተው ወይንም ምን አቅርበው ይሆን ሲል የጠየቀው ጃዋር ትራምፕ ከግብፁ ፕሬዝዳንት አብዱልፈታህ አልሲሲ ጋር ባደረጉት ስብሰባ ላይ የተናገሩት ግምት ውስጥ በማስገባት ኢትዮጵያውያን በታላቁ ህዳሴ ግድብ ዙሪያ የሚደረጉትን ነገሮች በቅርበት ሊከታተሉ እንደሚገባም አሳስበዋል። አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። በኮንጎ የተቀሰቀሰው የኢቦላ ወረርሽኝ እስካሁን ከተከሰቱ ሁሉ የከፋ ሊሆን እንደሚችል የአፍሪካ በሽታዎች መቆጣጠርና መከላከል አስጠነቀቀም። በኮንጎ ዲሞክራሲያዊ ሪፐብሊክ የተቀሰቀሰው የኢቦላ ወረርሽኝ እስካሁን ከተከሰቱ ሁሉ እጅግ የከፋ ሊሆን እንደሚችል የአፍሪካ በሽታ መከላከልና መቆጣጠር ማዕከል ነው ያስታወቀው። በአሁኑ ወቅት በሽታው ከተጠቂዎች ጋር ንክክ የነበራቸው በ10 ሺዎች የሚቆጠሩ ሰዎች ክትትል ሳይደረግባቸው መቆየታቸውን ገልጿል። በቡሩንዲ በተካሄደውና የአፍሪካ መሪዎች በበይነ መረብ በተሳተፉበት ስብሰባ ላይ የአፍሪካ ሲዲሲ ዋና ዳይሬክተር ዣን ካሺያ እንደተናገሩት ወረርሽኙ በአጭር ጊዜ ውስጥ ማስቆም ካልቻል ቀደም ሲል በምዕራብ አፍሪካና በምስራቃዊ ኮንጎ ካጋጠመው ወረርሽኝ የከፋ ይሆናል ሲሉ አሳስበዋል። ዋና ዳይሬክተሩ እንደ አውሮፓውያን አቆጣጠር ከ2014 እስከ 2016 ባሉት ዓመታት በጊኒ በላይቤሪያና በሴራሊዮን ተከስቶ ከ11 ሺህ በላይ ሰዎችን ሕይወት የቀጠፈው አስከፊ ወረርሽኝና እንዲሁም እንደ አውሮፓውያን አቆጣጠር በ2018 በኮንጎ ተከስቶ የነበረውንና በአንጻራዊ ሁኔታ የሞት መጠኑ አነስተኛ የነበረው ሌላኛው የኢቦላ ወረርሽኝ እንደ ምሳሌ ማንሳታቸውን ሮይተርስ ዘግበዋል። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በኒጀር አየር ማረፊያ ላይ ከአልቃይዳ ጋር ግንኙነት ያላቸው ታጣቂዎች ባደረሱት ጥቃት ቢያንስ 35 ሰዎች መገደላቸው ተነገረም። ሐሙስ ዕለት ታጣቂዎቹ በኒጀር ትልቁ አየር ማረፊያ ላይ በፈጸሙት ጥቃት ነው የ35 ሰዎች ሕይወት የተቀጠፈው። ጥቃቱ በ5 ወራት ውስጥ ይህ ሁለተኛ ጊዜ መሆኑም ታውቋል። በአብዛኛው የሙስሊሞች መኖሪያ በሆነችው ኒጀር ጥቃቱ የተፈጸመው ነዋሪዎች የማለዳ ጸሎታቸውን እንደጨረሱ ሲሆን በዋና ከተማዋ ኒያሜ ከሚገኘው ዲወር ዓለም አቀፍ አየር ማረፊያ አቅጣጫ የፍንዳታና የተኩስ ድምፅ መስማታቸውን ቢቢሲ ዋቢ አድርጎ ዘግበዋል። የኒጀር መከላከያ ሚኒስቴር ጥቃት መፈጸሙንና በርካታ ንጹሃኖች መገደላቸውንም አስታውቋል። ከአልቃይዳ ጋር ግንኙነት ያለው ጃማአት ኑስራት አልእስላም ዋል ሙስሊሚን የተባለው ቡድን ትናንት ሐሙስ ጠዋት የተፈጸመውን ጥቃት ኃላፊነቱን ወስደዋል። ኒጀር ለ10 ዓመታት ያህል እስላማዊ አማጺዎችን ስትፋለም የቆየ ሲሆን በዚሁ አየር ማረፊያ ከአይኤስ ጋር ግንኙነት ያለው ቡድን ለጥቃት ኃላፊነት ወስደዋል። የሐሙሱ ጥቃት ረፋር ላይ ረገብ ቢልም የጸጥታ ኃይሎች ቀሪ ታጣቂዎችን በቁጥጥር ስር ለማዋል ፍለጋ ጀምረው ውለዋል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ሰኔ 15 2018 ዓ.ም ይዘናቸው የነበሩት ዕለታዊ የግንባር መረጃዎቻችንና ሌሎች መረጃዎቻችን እነዚህ ይመስላሉ። በሌሎች አዳዲስ መረጃዎች እስከምንገናኝ ከቀሪ ጣቢያችን ዝግጅቶች ጋር ቸር ቆዩ።